ተማሪ አቡበከር ይባላል። ሙስሊም እኔ ተማሪም ሁን ነጋዴም ሁን ገበሬም ሁን ስምህ አቡበከር ነው። በቃ ቴንኪው እንኳን ደህና መጣ። ይወልካም። እሺ ስናገር ስለሰማህ ጀግና ከሆንክ አስገባኝ ብለህ ነው። ልመልስልሽ፣ ችግር የለም። በደንብ እያዳም በጣም ጥሩ አድማጭ ነኝ። ባይ ዘ ወይ መምህር ተማሪ በነበርኩበት ሰዓት አዳምጣለሁ። ማን አንተ ነህ እንደ መምህር ብለህ ሾምከኝ? ችግር የለውም፣ ያው እያስተማርክ ስለሆነ አንተ ነህ መምህር ብለህ ሾምከኝ? ኧረ እኔ ምን አቅም ኑሮኝ። ከየት አምጥተህ ነው ታዲያ መምህር ብለህ የምትጠራኝ? እሺ ይቅርታ። ሄደህ ከመምህር ጋር ተነጋገርኩልህ ለማለት ነው። መምህር እዚህ እኛ ቤት መምህር አይባልም ወንድምዬ። እሺ እኛ መምህራችን ኢየሱስ ክርስቶስ ነው። ኤርሚያስ ብለህ ጥራኝ ወይ ደግሞ ተናገር፣ እውነቱን ማለት ትችላለህ። እንኳን ደህና መጣህ። እሺ ኤርሚዬ እንኳን ደህና ቆያችሁኝ። ያነሳቸውን ነጥቦች መልስ ልስጥና እንዴ? አሰጥም ጥያቄም ጠይቀህ አሰጥም ጥያቄ ስጠይቀህ በዛ ውስጥ መልሰዋለህ። እሺ ቀጥል። እሺ የእስልምና ማነው በመሐመድ የተሰበከው አላህ ብላችሁ ብትሉት አምላካችሁ? አይ ስታወራ ግን ሪስፔክት አድርገህ አውራ። እንደዚህ ነው፣ እንዲሁ ነው የማወራው። ሪስፔክት አድርገህ መልስ ምቱ ይከብዳል። ጋሼ አቶ ጋሼ እያልኩ ልጨምር? ጋሼ አላህ ነው ወይ አቶ አላህ እንድል ነው? ምንድን ነው ሪስፔክት ብራዘር? እንደዚህ እንደማወራው ነው የማወራው። ኦኬ በመሐመድ የተሰበከው አላህ ብላችሁ የምትሉት አምላካችሁ? ኦኬ ሪከርድ አድርጉት። ባይዘው እንዴ እያደረግን ነው። ለምን አናደርግም? ግድ የለም ገና በመግቢያው ላይ ኤሌክትሪክ እንዳትይዝ። በመሐመድ የተሰበከው በመሐመድ የተሰበከው አንተ እንዳትይዝ ግድ የለም። እሺ በመሐመድ የተሰበከው አላህ ብላችሁ የምትሉት አምላካችሁ በመሐመድ ከመሰበኩ በፊት በመሐመድ ከመታወቁ በፊት ይሄንን አላህ ብላችሁ የምትሉት አምላካችሁን የሰበኩ ከመሐመድ ቤት የነበሩ ነቢያት ነበሩ? አዎ ነበሩ። ምን ያህል ነቢያት ይሆናሉ የሰበኩት? ኦኬ አሁን ሚዩት አድርግና አዳምጥ። አላዳምጥ፣ እየጠየኩ ነው። ኦኬ መጀመሪያ አንድ ጥያቄ ያቀርባል። ስንት አምላክ ነበረ? ስንት አምላክ አሉ ብለኛል። መለስከኝ ባጭሩ አሉ ብለኛል። አላዳመጥከኝ፣ እንዴት አስረዳለሁ እኮ እያወራን እኮ ነው። አሉ ብላልከኝ ስንት ነበሩ ነው ያልኩ። እሺ ቢስሚላህ ራህማን ራሒም ረቢ ሽራህ ሊ ሶድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። እሺ በመጀመሪያ ደረጃ እስልምና በነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም አይደለም የተጀመረው። እውቀቱ ከሌለህ ጠጋ ብለህ ተማር፣ ቁጭ ብለህ ማለት ነው። ቅዱስ ቁርአን ምዕራፍ 3 ቁጥር 33 ላይ ኢነላህ አስጠፋ አደመ ወኑሃን ይላል። አላህ ሱብሓነሁ ወተዓላ ማንን መረጠ? አደምን ኑህን መረጠ ይላል። አዳም ወይም ደግሞ የሰው ልጆች አባት የሚባለው አቡል በሸር ምን ነበር የጠየኩ? ተረጋጋ። ሲቆይ ልጨርስ እኮ ልመልስልህ ነው። ተረጋጋ። ምን ነበር የጠየኩ? እስልምና ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች አስተምሮታን ወይ ያውቁታን ወይ አላ የሚለውን እሱን ነው የምትመልስልህ እንጂ ተዓላ እያልክ እንድትል አይደለም የፈቀድኩልህ። ግን አሁን የምትመልስልኝ በአላህ ፍቃድ የመረጋጋት መንፈስ ከመሐመድ በፊት አድመጥ። ተረጋጋ። ከመሐመድ በፊት ልብ በል። ተረጋጋ፣ አትረበሽ። ዶንት ቢ ፓኒክ እየሆንክ ነው። እሺ ከዚህ ቀጥሎ የማትረጋጋ ከሆነ ያው እንግዲህ መቀመጫን ወደምታጠብበት እልክሃለሁ ማለት ነው። እኔ ተረጋግቼ ነው የማወራህ። የጠየኩ ጥያቄ ትተህ ኡተዓላ ምናምን ነገር አትበለኝ። ያልኩህ ከመሐመድ በፊት አላህ ብላችሁ የምትሉት አምላካችሁን የሰበኩ ነቢያት አሉ የሚስለ? አዎ አሉ አልከኝ። ስንት ናቸው ብዬ አልኩህ። ኦኬ እሱ ነው መንገር ያለብህ። ስንት ናቸው ቁጥራቸው? በመጀመሪያ ቁጥር ነው የጠየኩህ። ስንት ናቸው ማለት ቁጥር ነው እንጂ ኡተዓላ እንድትለኝ አይደለም። ብራዘርዬ ስንት ናቸው ቁጥራቸው? ከመሐመድ በፊት ይሄ አላህ የሚባለውን አምላክ የሰበኩት ነቢያቶች ስንት ናቸው? የት ሀገርስ ሰዎች ናቸው ነው ያልኩ። ቴንክ ኦኬ ስቴፕ ባይ ስቴፕ አንደርስታንድ ብንማማር ጥሩ ነው። ጥያቄ ላይ ትኩረት አድርጎ ማለት ኦኬ ባታስቆመኝ እና ደግሞ መታጠብ ላልከው ቅድም መታጠብ ላልከው ሁለተኛ ነገሥት 18:27 አንብብ። እሺ አሁንም እኔን የሚዩት ያደረግኩ አቶ ኡተዓላ የተጠየቀው ጥያቄ ከፈለክ ሻወርም ውሰድ፣ በውሃም ተዘፍዘፍ፣ በምንም ታጠብሱ መብትህ ነው፣ ትችላለህ። የጠየቅኩ ጥያቄ ላይ ትኩረት አድርግ። አንተ በእስልምና ሃይማኖትህ
የማታፍር ከሆነ እውነተኛ ነገር አለ ብለህ የምትል ከሆነ ትኩረት አድርግ እንትሩ ላይ ማለት ነው። እሺ ካልሆነ ላስወርድህ ነው። ተደብቀሃል፣ ላስወርድህ ነው። የምታወራ ከሆነ ጥያቄው ላይ ትኩረት አድርግ እና ስንት ነቢያት ነበሩ? በየትኛው ዘመን የተነሱ ነቢያት ነበሩ? የምን ሀገር ተወላጆች ነበሩ? እሱን ንገረን። ቴንኪው በላ አሁን እንዳታስቆመኝ እስከምጨርስ ቢያንስ ሪስፔክት ፍሰቱን ከጠበቅ እኔ አላቋርጠም። ፍሰቱን ከጠበቅ ደቂቃ እንኳን ይዤልሃለሁ አላልኩም። ኦፕን ነው ፍሰቱ። ጥያቄን ስማኝ። ካቆምኩበት ልጀምር። እሺ ጥያቄው ላይ እሺ እና ተመልሰህ ተደብቀሃል። ሞዴሬተሮች ያወርዱሃል ብራዘር። እስልምና ከአዳም ጀምሮ እንደነበር አምናህን አይደል? መጀመሪያ ይችን እመንልኝ። እሺ እኔን የሚዩት ያደረኩ ጥያቄን አልሰማሁም። ለሶስተኛ ጊዜ ደግምልሃለሁ። ጥያቄ ምን ነበር? እስልምና በነብዩ መሐመድ የተጀመረው ጥያቄ ምን ነበር? ቆይስ ተረጋጋ። እንዴ እንደዚህ ብለው ውይይታለ እንዴ? አትጩህ። ጩኸት የለም። ጥያቄን ሰምቼዋለሁ ብለህ አልከኝ። ከሰማኸው ዘንዳ ለምን ጥያቄው ላይ ትኩረት አታደርግም? ከመሐመድ በፊት ስንት ነቢያት ይህ አላህ ብላችሁ የምትሉትን አምላካችሁን ሰበኩት? የየት ሀገር ሰዎች ነበሩ እነዛ ነቢያት? ቁጥራቸው ስንት ነበር ነው ያልኩ። እና ካልሆነ ላስወርድህ ነው እልካለሁ። ካልሆነ ወደ ካባ ማለት ነው። 1 2 አመሰግናለሁ። እሺ ልሸኝ ነበረ። 124,000 ነቢያቶች ናቸው። ስንት ነቢያት? 124,000 ነቢያቶች። 124,000 ቴንክ ዩ። 313ቱ ሩስሎች ናቸው። ምን ማለት ነው? ኦኬ ሩስል የሚሉት 313ቱ ለብቻ ተከፍለዋል። ሩሱል ማለት ምን ማለት ነው? 124,000 ነቢያቶች አሉ። 313ቱ ሩስሎች ናቸው። ፕላስ ደግሞ 25 ምን ማለት ነው ሩሱል ማለት? ቆይ ነገር ሩሱል ማለት ነቢያቶች መልእክትን ከአላህ ሱብሃነሁ ወተዓላ ተቀብለው ወደ ፍጥረተ ዓለሙ የሚያደርሱ ማለት ነው። ሌሎች ከ313 ውስጥ ውጭ ያሉት እየተቀበሉ አልነበረ የሚናገሩ የነበሩት? ይቀበላሉ። እነዚህ ታዲያ ለምን ተለዩ? እና አትደበቅ ወንድም አለ። አሁን ፖይንቱ እዛ ጋር አይደለም። ዋናው ፖይንት እሺ፣ ችግር የለም። እሺ፣ ዋናው እሱ ላይ ካልሆነ እሺ፣ የት ሀገር ሰዎች ናቸው እነዚህ 124,000 ሰዎች? ኦኬ፣ ለዚህ ለጠየቀው ጥያቄ አላህ ሱብሃነሁ ወተዓላ ስማቸውንም የጠቀሳቸው አሉ፣ ያልጠቀስናቸውም አሉ ብለዋል። እኔ የጠየኩትን ስማቸውን አይደለም የጠየኩ፣ የት ሀገር ሰዎች ናቸው ነው ያልኩት። በተፍሲራቶች የተቀመጡ አሉ። ያን ዲቴል ማየት እንችላለን ገብተን። ግን አሁን እዛ ጋር ወደዛ ከምንገባ ዋና የት ሀገር ሰዎች ናቸው? አገራቸውን እፈልጋለሁ። እነዚህ ሰዎች ዘራቸውን እፈልጋለሁ። እነዚህ 124,000 ነቢያት ካሉት አላህ ነቢያት ካሉት እነዚህ አገሮቻቸው ወይ ደግሞ ዘራቸው የት ሀገር ሰዎች ናቸው? የምን ሀገር ሰዎች ናቸው? ስንት ጥያቄ ነው የጠየቀው? አንድ ነው በቃ። አሁን ቁጥራቸው ስንት ነው? አንድ ጥያቄ አይደለም። ቁጥራቸው አንድ ጥያቄ አይደለም። አሁን አንተ እያደረክ ያለው አቅጣጫ እያስቀየርክ ነው። ቀስ እያልኩኝ እጠይቅሃለሁ። የጠየቅኩ ስንት ነቢያቶቹ ስንት ናቸው አልኩ። 124,000 መለስክልኝ። 318ቱ ሩሱል ነው ያልከው። ኦኬ ችግር የለም። 313ቱ ማለት ነው። ችግር የለም። ግን አጠቃላይ 124,000 ብሎ የሚለው ውስጥ ጥያቄ መልሰልኛል። አገራቸው የት ነው? መጀመሪያ እስልምና ቆይ እስቲ ተረጋጋ። አገራቸው የት ነው የጠየቅኩ። ሌላ አገራቸው የት ነው? እስልምና አይደለም የጠየቅኩ። አገራቸው እነዚህ ነቢያት በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተጀመረ እኔን የሚዩት ያደርኩ አገራቸው የት ነው? እነዚህ ወደ አገራቸው ከመምጣታችን በፊት አገራቸውን የምትለው ወደ አገራቸው የምትመጣው እነዚህን አገራቸውን ስናቅ የዋሸውን ውሸት መጀመሪያ ይቅርታ አድምጠኝ። እኔን የሚዩት ያደርኩ አዳምጥ። ራስህ ሚዩት አትጩህ።
እኔ ጠይቁ አገራቸው የት ነው ብዬ ስልህ እነዚህ ሰዎች አገራቸውን ከነገርከኝ እነዚህ ነቢያቱ የተባሉት 124 ሺህ ተረጋጋ፣ ይዞ ብራዘር እነዚህ 124 ሺህ የተባሉት አገራቸውን ከነገርከን የእነዚህ ነቢያት ህዝብ የአሁን አንተ አላህ ብለህ የምትለው አምላክን አምልከውታል ማለት ነው። ስለዚህ እሱም ማረጋገጫ እንድሰጠ ነው አገራቸው የት ነው ያልኩ እነዚህ ነቢያቱ ማለት ነው። ኦኬ ከዛ በፊት ከሀገራቸው ከዛ በፊት የኔን ጥያቄ አንተ አይደለም ከዛ በፊት ከዛ በኋላ የምትለው ጥያቄ መልሰልኝ። እኔ አውቄ ነው እየጠየኩ ያለው አገራቸው የት ነው። ከዛ በፊት አትበለኝ አገራቸው የት ነው። ነቢያቱ ክሌም ያደረግከው ነገር ምንድን ነበር? ምንም ክሌም ያደረግኩት እኔ ስለ ራሴ አምላክ ነው የተናገርኩት። እና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተጀመረ የሚለውን ውሸት ይቅርታ ጠይቅና ወደ ሀገራቸው አልጠይቅም። አሁን ወደ ሀገራቸው እንገባለን፣ ችግር የለውም። በእውቀት አረጋግጠልኝ ብራዘር። አንተ እኔ ይቅርታ እንኳን እንድጠይቅ በእውቀት አድምጠኝ። የኔን ቅድም የተናገርኩትን ነገር በእውቀት ዲባንክ አድርገህ ከዛ ሳላቅ ነበር የተናገርኩት ብዬ እላለሁ። አንተ በእውቀት ዲባንክ ሳታደርግ እኔ ቅድም ክሌም ያደረኩትን ሳታደርግ ይቅርታ ጠይቃት በለኝ። ምኑ ነው ይቅርታ የምጠይቀው? አገራቸው የት ነው? ቅዱስ ቁርአን 333 ምንድን ነው ነቢያት አገራቸው የት ነው? ቅዱስ ቁርአን 333 ምንድን ነው የሚለው? እሺ ክሌም ያደረግከው እኔ አንተን ቁርአን አላውቅም። የምታውቀውን ንገረን አንተ። እኔ አንተን ቁርአን አላውቅም እኮ ንገረን። አታውቅም። ካላወቅ እስልምና ከአዳም ጀምሮ እንደነበር ይናገራል። እኔ ጠይቁ ጥያቄ ምን ነበር አቡበከር? እንዴ አድማጭ እኮ አለ። ለምንድን ነው ወደዚህ ወደዛ ጠይቁ ጥያቄ ምን ነበረ? ወደ እስልምና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተጀመረው ብለህ እየዋሸ ነበር። ተረጋጋ ፕሊዝ። 124 ሺህ ነቢያት አሉት አልከኝ። አላህ ብላችሁ የምትሉት አምላክህ ከመሐመድ በፊት የነበሩ ማለት ነው። እነሱ ሰብከውታል ወይ ስለ አልከኝ። ኦኬ ቁጥራቸው ስንት ነበር? 124 ሺህ መልስክልኝ። አገራቸውና ዘራቸው የት ነው ነው ያልኩ። ለምን ዜናን አተናገርም? እነዚህ ነቢያት አገራቸውና ዘራቸው የት ነው? ለምሳሌ መሐመድ በመዲና በመካ አካባቢ ላይ ኖሬ እንደነበረ ስቴፕ እንሄዳለን። እሱን አንተ አይደለም የኔን ጥያቄ አንድ ጥያቄ ያቀርባል። እኔ የሚዩት ያደረኩ እንዳትከፍት፣ ከከፈትክ ታይ ትወርዳለህ። እስካሁን ድረስ ጠይቄሃለሁ። ታስቀይስ አብርሃም ክርስቲያን ነው የሚል ማስረጃ አውጣ። ቂል ባልካለሁ እንደዚህ ማለት ነው። እታች ውረድ። ጩኸታ በትክክል አገራቸውና ህዝባቸው የት ነው? ሎኬሽን ጠራ። መሐመድ በመካና በመዲና አካባቢ ኖር የነበረ ነው አይደል? ከቁሬሽ ወገን ነው ብላችሁ ነገድ ነው ብላችሁ የምትሉት የአብዱላሂ ልጅ ኦኬ፣ በሱድ አረቢያ ውስጥ ነበር ማለት ነው። ኦኬ፣ ከዛ ነው የተነሳው ነብይ ብላችሁ አላችሁት። እነዚህ 124 ሺህ ነቢያት የት ነው ሀገራቸው? እኔ ፊት አታወራትም። የሚያወራ ሌላ ሙስሊም ካለ ይምጣ። እኔ ፊት አታወራም ብዬ ስልህ አታምታታም ብዬ ስልህ አንተንም እንደ ደብረ ብርሃን በግ ነው የምንነዳ። በምን በእውቀት ናና 124 ሺህ አገራቸው የት ነው? የምን አገር ተወላጆች ናቸው? መሐመድ ከመካና ከመዲና አካባቢ እንደተነሳ እነዚህ 124 ሺህ ነቢያት ከየት አካባቢ ተነሱ? ከየትኛው ህዝብ ነው ወጡ ብለው የሚያስተምረው ቁርአን በዚህ ብለህ አንቀጽ ጠቅሰህ ትጠይቀኛለህ እንዴ? እኔ አላውቀውም ያንተን ቁርአን። ኦኬ ናና ተናገር፣ ናና ተናገር። ቴንክ ዩ እና ገስት ላይ እኮ ገብተሃል። ሳስገባ ትወርዳለህ። እና ተክቢር እያሉ እንደመጮህ አይደለም። ናና ተናገር። 124 ሺህ ነቢያት አገራቸው የቴ ነው? ባቢሎን፣ አሶራውያን፣ ግብፅ፣ ሞዓብ፣ አሞናውያን፣ እስራኤል፣ ፍልስጤም፣ ሶሪያ የት ነበረ? ሳውዲ፣ የመን የት ነበረ? ጆርዳን የት አካባቢ ሰዎች ናቸው? እና የእነሱስ ህዝብ ይሄንን እናንተ የምትሉትን አምልኮታል ወይ ብዬ ጠይቃለሁ ማለት ነው። ቦምብ የሆነ ጥያቄ ይዤ ማለት ነው። በመጀመሪያ በመጨረሻ ትላለህ እንዲህ ገና ስትጠይቅ። ሌላ ካለ ይግባ፣ ሌላ ካለ ይግባ። አቡበከር ተመልሰህ ገብተሃል፣ ገዝት ልከሃል፣ እኔ አስገብቻለሁ። ፕሊስ እባክህ ለሰዎች ውይይታችን በጣም ጤናማ እንዲሆን ፍሰቱን ጠብቁ። አንተም ስጠይቀኝ በኋላ ላይ እኔም ልክ ፍሰቱ አንተ ጠይቅ ጥያቄ ላይ ነው ትኩረት አድርጌ መልሰው። ይሄኛው መጀመሪያ ይቅደም ይሄኛው በኋላ ይውጣ ምናምን ነገር ብሎ የሚል እኔ አዳምጠኝ። እስልምና በነብዩ እኔም እኮ ጥያቄ እኔ የሚታረኩ ስለ አብርሃም አልጠየኩም። የነዚህ የ124 ሺህ ነቢያት አገራቸው እና ህዝባቸው የት ነው ነው ያልኩ? የት ናቸው?
ኦኬ አብርሃም ክርስቲያን ነው የሚል ማስረጃ እኔ ሙስሊም እንደሆነ ሰጣለሁ። የት ናቸው ነው ያልኩህ። እኔ አብርሃም እስላም ነው አላልኩም እኮ። ስለ ሀገራቸው እንመጣበታለን። አይ ኖ እኔ የጠየቅኩት ጥያቄ አገራቸው የት ነው ያልኩህ። አንድ ጥያቄ ጠይቀሃል። እስልምና ከአዳም ጀምሮ እንደነበር ቅዱስ ቁርአን 3:33 እኔ የሚተርኩ አገራቸው የት ነው? ተክቢር እያሉ እንደመጮህ አይደለም። መልስ። አገራቸው የት ነው? እነዚህ 124,000 ነቢያት የት አካባቢ ነው የተወለዱት? እናትና አባቶቻቸውን አልጠይቀም። የምን አገር ሰዎች ናቸው? የምትደበቀው ለሪፖርት ነው። ታች አወርደህና ትንፋሽ ወስደህ ደግሞ ትገባለህ ማለት ነው። አገራቸው የት ነው? ሌላ የሚያወራ ሰው ካለ ይምጣ። 124,000 ነቢያት አላለኝ? ስማቸውን አልጠየኩም። የት ሀገር ሰዎች ናቸው? አያውቋቸውም። ካወቁስ? አንዱ ባለፈው ጠይቄው አብዛኞቹ እስራኤላውያን ናቸው አለኝ። አብዛኞቹ ምኖች ናቸው? እስራኤላውያን ናቸው አለኝ። ለዚህ ነው ያጨበጨብኩት። ያገናኘና የአባቶቼ የአብርሃም አምላክ ናገባ እስራኤላውያን ናቸው አይደል? አብዛኞቹ። አዎ። እና እስራኤላውያን ከሆነ እስራኤል ህዝብ አለው ማለት ነው። ወገን አለ፣ አገር አለ ማለት ነው። አዎ። እና የእስራኤል ህዝብ አመለከው ወይ ነው? ማንን? አላህን። በቤተ መቅደስ ያመልኩት የነበረው እሱን ነው ወይስ ማንን ነበር? እዚህ ጋር ጫወታው ያልቃል ማለት ነው። ለሙሴ በሲና ህግን የሰጠ አላህ ነው ብሎ የሚለኝ እስኪ ሙስሊም ካለ ይግባ። ለዚህ ነው ቡድሃን ሄደ ስለ ቡድሃ ብትጠይቅ ወይ ሶሻል ሚዲያ ላይ ገብተህ ብትጠይቅ ብታረብ ጉግል ላይ አድርገህ ብትጠይቅ የተነሳበት ጊዜ አለ። ይሄ ባለቦርጫሙ ሰውዬ ማለት ነው። አሁን ድፍን ኤዥያን እንዳለ በቢሊየን የሚቆጠር ትውልድ የሚከተለው ማለት ነው። ሂንዱዝም የተባለውን ብትጠይቅ እንደዚሁ አለ። የተነሱበት ዘመን ማለት ነው። እና አማልክት ተብለው ተሰርተው በቢሊየን የሚቆጠር ትውልድ አሁን እየሰገደላቸው እያመለካቸው ያለ ማለት ነው። መሐመድ ብለህ ብትል በ600 ዓመቱ ክፍለ ዘመን ከክርስቶስ ልደት በኋላ የተነሳ ሰው ነው። በመካና በሚዲናው አካባቢ ላይ የነበረ ማለት ነው። አላህ ብለህ የምትለው አስቀድሞ በዛ ምድር ላይ ይመለክ የነበረ ጣዖት እንደሆነ የታሪክ ድርሳኖቻቸው ሁሉ ጭምር ይናገራሉ። ማናቸውንም ጥራ መነሻ አላቸው። ከዛም ደግሞ ጠፍተዋል ለዘላለም ማለት ነው። ላይነሱ ለተከታዮቻቸውም ተስፋም አልሰጡም፣ ሊሰጡም አይችሉም። በቢሊየን የሚቆጠር ተከታይ ያለው ቡድሃምና ሂንዱዝም የተባሉት በቢሊየን የሚቆጠር ህዝብ አላቸው። መሐመድን ብለህ ብትል በቢሊየን የሚቆጠር ህዝብ አለው ተከታይ ማለት ነው። ግን አንዳቸው ለተከታዮቻቸው ተስፋን አልሰጡም፣ ሊሰጡም አይችሉም። ህይወትንም አልሰጡም፣ ህይወትም ሊሆኑ አይችሉም። እነሱ እንኳን ሲሞቱ ወዴት እንደሚሄዱ አያውቁም። ቡድሃም ሂንዱዝምም ስጠይቀው አንዳንዱ ጢንዚዛና ፌንጣ ሆነን የምትመጣው እያለን በትምህርታቸው ላይ የሚናገሩት ሽንቱዝም በለው በዚህ በጃፓን ምስራቅ የተባለው ኢስት የተባለው ይሄኛው የምድራችን ክልል ማለት ነው። የሩቅ ምስራቅ ሀገሮች የሚባሉት በሙሉ ሽንቱዝም በል ሂንዱዝም በል ቡዲዝም በል በሙሉ ተመልሰ ስትመጣ ጦጣ ሆነ ትመጣለህ፣ ትወለዳለህ። አያት ደግሞ ዝንጀሮ ሆኖ ይመጣል ብሎ የሚል አይነት አስተሳሰብ ትምህርት ነው ያላቸው። መሐመድ ቢጠይቀው ራሱ እንኳን የት እንደሚገባ አላቅም፣ እኔም አላቅም ነው ያለው። አምላካችን የተባለው አላህም የሰራው በሙሉ ሰውን የፈጠረው ለገሃነም ነው ይልሃል። ለገሃነም ነው በሙሉ የተሰራው። እስላሙን በሙሉ ለገሃነም ነው የተሰራው። ይሄው ነው በቃ ስብከቱ። አሁን በቅርብ ደግሞ አንዱ የእስልምና ሰባኪ እየሰበከልህ ሲያለቅስ አየሁት። ወይኔ ይሄ ሰውዬ በጌታ መንፈስ ተነክቶ ይሆን እንዴ ብዬ ዝም ብዬ ክሊክ አድርጌ ስሰማልህ የሚያወራው ስለ መንግስተ ሰማያት ስለሚታደሉት ሴቶች ነው። ስለሚደርሱ ሰባ ምናምን ነገር የሚበሉ ደናግላን ማለት ነው። እና ይሰብከዋል አልኩ ይሰብከዋል። እና ከዛች ከድንግሏ ሴት ጋር ከተኛ በኋላ ወንድየው ከተኛ በኋላ ከዛ እንደገና ደግሞ ከእሷ ጋር ተኝቶ ነገርየውን ፈጣጥሞ ሲነሳ እንደገና ደግሞ ያ የነሱ አምላክ የተባለው እዛ ደግሞ መልሶ ድንግልናዋን ይሰራለታል። ለሚቀጥለው ቀን ደግሞ ያዘጋጀለታል ማለት ነው። ይሄኛው ይቀዳል፣ ያኛው ይሰፋል ማለት ነው። እና ስቅስቅ ብሎ ያለቅሳል። ቪዲዮ አለ ላሳያችሁ እችላለሁ። ምንድን ነው ብዬ ስል በቃ
እና እንዴት እንደምታስደስተን ወይኔ 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 እኔ ነገሩ ቤቴ በቀኝ ነው፣ ቤቴ ኢየሱስ ጋ ነው እንጂ እነሱ የሚገቡበት መንግስት ሰማያት ድርሽ አልልም። መድኃኔ ዓለም ልታግማማው እዛ ሄደህ እና ብሎ ስቅስቅ ብሎ ያለቅስልሃል። ምንድን ያስለቀሰው? ልቡ ያችን ድንግል አግኝቶ ማለት ነው። ጡታቸው ያልሟሸሸ ጉች ጉች አለ፣ በፍጹም አይፈርጥም አይሟሟም፣ በቃ እያሉ ማለት ነው። ወጣቱን እንዲህ ብለው የሰበኩት ሰው ቦምብ ታጥቆ ሄዶ ሰውን ያጠፋልሃል። እኔ የጌታ ፍቅር ነክቶት የሆነው ብዬ ያልኩት ሰውዬ ለካሱ የጌታ ፍቅር ነክቶት መንግስተ ሰማያት ይታደላሉ የተባሉ ሴቶች ጡታቸውንና ድንግልናቸውን እያሰበ ነው። እንዲህ መሰላችሁ እንደዚያ ያለው ደስታ እያለ ማለት ነው። ወይኔ ሃይማኖት በየማዕከሉ ተክቢር ይልልሃል። ይሄ መተኛኛት የሚባል ነገር በዘለው ይሻላል። በኦርቴና በአባናና በፋርፋ ቤት በጣም ነው የሚሰበከው። አባናና ፋርፋ ይገባቸዋል። በጣም ነው የሚሰበከው። ራእይ ማርያምን ብታነበው ብራዘርዬ የሆነ የወርቅ አልጋ የተደላደለ የወርቅ አልጋ አሳየኝ እያዘዋወረኝ ብላ ማርያም ትናገራች። እና ይሄ አልጋ ለማን ነው ብዬ ስል ትዳራቸውን ጠብቀው በትዳራቸው ታምነው ለኖሩ ሰዎች እዚሁ በመንግስተ ሰማያት ደግሞ መጥተው ነገርየውን ይቀጥላሉ ብሎ አለኝ። ማን ያለችው? ማርያም የተባለችው የኦርቶዶክስ ራእይ ማርያም ላይ ተጻፈ ማለት ነው። አልጋዛ ይነጠፍላቸዋል። አሁን ይህን ስብከት ብላችሁ ትላላችሁ እናንተ ሰዎች። የጌታ ሲሆኑቱ እኛ ጌታን የምንናፍቀው ብራዘሪ፣ እሱኛውን ነገር እዚሁ ጨርሱ ብያለሁ እንጂ አግብታችሁ ኦኬ። ግን ሰው በዚህ ነው የሚያለቅሰው። እየየ ብሎ የእስላሙ ሰባኪ ያለቅሳል፣ እየሰበከ ያለቅሳል። እኛ የጌታ ፍቅርና የጌታ ምሕረት ጸጋው ቸርነቱ በዝቶልን እንደምናርሰው እሱ ደግሞ ያለቅስልሃል። እነሱን ሴቶቹን እያሰበ ማለት ነው። ማታ ተኝቶ ድንግልናዋን ከወሰደ በኋላ ጠዋት ላይ ደግሞ መልሶ እንደገና ይገጠምለታል እያለ ማለት ነው። የት መንግስተ ሰማያት የእነሱ አምላክ የሴት ድንግልና እየቀጠለ ለወንዶቹ ጠዋት ተመርቶ ከሰዓት መርካቶ እንደሚባለው እንደዛ ነው የሚያደርስላቸው ማለት ነው። ከዚህ ህዝብ ጋር እኮ ነው አሁን ገዝት ልከው ኢየሱስ ይሻላችኋል። እሺ ወንድሜ፣ እንዲህ አይነት የተግማማ ነገር የለም። ሰብራሰር እዚህ አንድ ለአንድ አግባ ብሎናል። በቃ እኛ ቤት እንደዚህ ነው። የእኛ አምላክ እንደዚህ ነው። አንድ ወንድ ከአንድ ሴት አለቅ። ካነሰኝስ ብለህ ካልክ ምንም አይጨመርልህም። አንድ ወንድ ከአንድ ሴት በተቀደሰ ጋብቻ በቃ ትኖራለህ ማለት ነው። ጡቷ ጉሽ ጉሽ አለ እንደማይፈርጥ እንደው መቼስ በቃ በጣም የሚገርም ደግሞ የሙስሊሞቹ ሴቶች ፉዞ መሆን ማለት ነው። ፉዞ አዙረውባቸዋል ይመስለኛል። ይሄ እንትን ወሰራ ዶሮ ይሁን ብቻ እኔ ምን እንዳጨሱባቸው አላውቅም። ፉዞ እኛ ሳይሉ ወንዶች ብቻ ናቸው። በምድርም 4 ተፈቅዶላት በእሷ ላይ እያፈራረቀባት ማለት ነው። በሰማይስ የእስላሞቹ አምላክ የወንድ አምላክ ነው፣ ለወንዶች ብቻ ያደላ ማለት ነው። ሴቶቹን እኮ እንዴት እንደሚሰርባቸው ግማታሞች ናቸው ምናምን ነገር እየቆያለ ማለት ነው። በእግዚአብሔር መልክና አምሳል የተፈጠሩ ሰዎች ማለት ነው። እና በጣም ነው እንዲህ አይነት ስብከትን በሃይማኖት ቤት እንዲሰበካል።
ሰው ሆኖ መንግስተ ሰማያት ሄዶ ለሚያገኛቸው ለሚተኛቸው ሴቶች ያለቅሳል። አያገኝም እኮ አይገባም። አጋንንት ነው የሚያገባው። ሲጀምር እስላም ሆኖ መንግስተ ሰማያት በእስልምና ሃይማኖት መንግስተ ሰማያት አይገባም። የታወቀ ነው። ያስከተላቸውም ሰውዬ እኔ የት እንደምገባ አላቅም ብሏል። እኛ የት እንደሚገባ ግን እንገረ ሲኦል ነው። መሐመድ ሲኦል ነው። በክርስቶስ ኢየሱስ ያላመነ በሙሉ ሲኦል ነው የሚገባው። ቡድሃ በለው ሲኦል ነው። ሂንዱዝም በለው ሲኦል ነው። አንተ አንቺ እኔ በክርስቶስ ኢየሱስ ካላመንን እኔ በክርስቶስ ኢየሱስ በማመኔ ገነት ነው የምገባው። ከዘላለም የነበረ ያለ ለሰው ልጆች በደልና ኃጢአት ቤዛ የሆነ ለተከታዮቹ ተስፋን የሰጠ እንደ ኢየሱስ ክርስቶስ ማንም የለም። ማንም አልኩ ማንም ከየት እንደመጣ ስለሚያቅ ወዴት እንደሚሄድም ስለሚያቅ ለተከታዮቹ ኑ ተከተሉኝ ብሎ ሲል እረፍትን እሰጣችኋለሁ ሕይወትን እሰጣችኋለሁ ብሎ ያለ ጌታ ብቻ ነው። ሌላው በሙሉ ያስከተለ በሙሉ አሹቅ አልኩ። አሹቅ አብሮ ነው የሚሾቀው። ቡድሃና ተከታዮቹ አብረው ነው በሲኦል የሚሾቁት። መሐመድና ተከታዮቹ አብረው ነው በሲኦል የሚሾቁት። ሂንዱዝምና ተከታዮቹ አብረው ነው በሲኦል የሚሾቁት። በዚህ ምድር ላይ የተፈጠሩ በሰው እጅ የተሰሩ በመሮ የተቆረቆሩ በቫርኒሽ የተቀቡ ከእንጨትና ከድንጋይ የሰሯቸው የትኞቹንም የሚያመልኳቸው በሙሉ እንደ ምንድነው እንደ አሹቅ በሲኦል ነው ዘመንህን ስትቀቀል የምትኖረው። ያ ሳይሆን ግን ንስሐ ግቡ፣ ወደ እግዚአብሔር ሐሳብ ተመለስ። መጽሐፍ ቅዱስ የእግዚአብሔርን ቃል በማወቅ በክርስቶስ ኢየሱስ በማመን ከዘላለም ፍርድ እንድትድኑ የጌታ ፍቃድ ነው። ይህን ስንል የሰውን ሃይማኖት ማናከብር ሆነን አይደለም። እውነቱ ይሄ ስለሆነ ማለት ነው። እውነቱ ይሄ ስለሆነ ማለት ነው። ማንም በኢየሱስ ክርስቶስ ካላመነ በስተቀር የዘላለም ሕይወት የለውም። መጽሐፍ ቅዱሳችን ሲናገር እግዚአብሔር ሲጀምር ልብ በሉ እውነተኛው አምላክ የእስራኤል አምላክ እግዚአብሔር ነው። እዚህ ፕላኔት ላይ ሃይማኖትንም የሰራው እሱ ነው። የእስራኤል አምላክ ለእስራኤል ሕግን ሰጠ በሲና ሃይማኖትን ሰራላቸው ማለት ነው። እስልምና በኋላ ነው የመጣው። እስልምናን ክርስትና ራሱ በኋላ ነው የመጣው። ለአይሁድ ሕግ ከተሰጠ ከ1500 ዓመት በኋላ ነው ክርስትና የተወለደው። ይሰማል? ከ1500 ዓመት በኋላ በሃይማኖት ደረጃ ጁዳይዝምን የሚቀድም የለም። ራሱ እግዚአብሔር የመሰረተው ሃይማኖት ነው፣ የአይሁድ ሃይማኖት ማለት ነው። የመጽሐፍ ቅዱስን ነው ያልኩ። አሁን ድብልቅልቁን አይደለም፣ የዝንጀሮ ሰርግ የመሰለውን አይደለም። አሁን ያሉቱ በጣም ብዙ ከዓለም ጋር ድሮም የነበረው ከዓለም ጋር እየተጋቡ ሁሉ ትክክል ባልሆነ መንገድ ሄዱ ነበር። እንደ ህጉ ግን ሄዱ የነበር እሱ ትክክለኛ ሃይማኖት ነው። ክርስትና እስከ 1500 ዓመት በኋላ መጣ። እስልምናስ ለአይሁድ ሃይማኖትን ከሰጠ ከ2100 ዓመት በኋላ ነው የመጣው። ልብ በሉ። እግዚአብሔር ለአይሁድ ህዝብ እምነትን ከሰጠ ከ2100 ዓመት በኋላ ነው የመጣው። ክርስትና ከመጣ ከ600 ዓመት በኋላ ነው እስልምና ብቅ ያለው። ከኋላ የመጣ አይን አወጣ እንዲሉ ካልሆነ በስተቀር አሁን ከኋላ የመጣ አይን አወጣ አይነት ነገር መጥቶ ክርስትናና አይሁድ ሃይማኖት ትክክል አይደለም ይልሃል። እስልምና ከኋላ የመጣ አይን አወጣ ነው የሚባለው። ከክርስትና ከ600 ዓመት በኋላ መጣ። አንተ አቧራ ታጨሳለህ እንዴ? አይ ኢየሱስ ማለት ትክክለኛ አይደለም። የኛ ዋሃብያዎች ምንድነው ሰሃባዎቹ እና ኡስታዞቹ እና ሼካዎቹ እና ደረሳዎቹ እንዲህ ብለውናል እያለ ምን አሉ? የጌታ ተከታዮች ወንትን ሰሃባዎቹ ናቸው እንዴ? አይደሉም እኮ የጌታ ተከታዮች ሐዋርያት ናቸው። ሐዋርያቱ ምን አሉ ነው የሚባለው ስለ ኢየሱስ? ሰሃባዎቹ ብለው ኡስታዞቹ ብለው እንዴ? ኢየሱስና ኡስታዞቹ የተገናኝተው ሰሃባዎቹ የተገናኝተው የኢየሱስ ተከታዮች ማን ነበሩ? ደቀ መዛሙርቱ ሐዋርያቱ ማለት ነው። ምናዊ ነው ኢየሱስ? ዘሩ አይሁዳዊ ነው? እስራኤላዊ? የተከተሉት ሰዎች የት ነው ያሉት? እስራኤል ሀገር የነበሩ ሰዎች፣ በታሪክ ውስጥ የሚታወቁ ኤግዚስት ያደረጉ በምድር ላይ የነበሩ ሰዎች ማለት ነው። ኢየሱስ በምድር ላይ በስጋ በተወለደበት ሰዓት ላይ
በመካና በመዲና አካባቢ ለቆመ ድንጋይ ነበር ይሰግዱ የነበሩት። አሁን ለካባ እያሉ እንደሚሰግዱት ማለት ነው። ግልጽ እኮ ነው አማርኛ ይሄ። አቤት ግልጽ ነው። የአዛባ ማለት በባቢሎን በአሶር በማነው በሞዓብ በአሞናውያን በሶሪያ በሊባኖስ ኢቭን በፍልስጤም እንኳን ሁሉ ጭምር ሳይቀር ቤልዜቡል የሚባል አምላክ ነበር ሲያመልኩ የነበሩት ፍልስጤማውያን እንኳን ራሱ ማለት ነው። የአቃሮናውያን የሚባል የዝንብ አምላክ ማለት ነው። አየው እና ከኋላ የመጣ አይን አወጣ እንደሚባለው አይሁድ ትክክል አይደለም ማለት እስልምና መጣና ከ2100 ዓመት በኋላ የተፈጠረ ሃይማኖት አይ 2000 ዓመት የኖረው አይ እነሱ እኮ ምልህ እያለ ይመጣልሃል ማለት ነው። ዳርያስ ሸርጣን አታፍርም? በታሪክ ውስጥ እንኳን ራሱ እኮ ብትፈለግ እኮ የለህ በ2000 ዓመት ታሪክ ውስጥ ማለት ነው። ከ600 ዓመት በኋላ መጥቶ ክርስትና ከመጣ የኢየሱስ ተከታዮች ሐሰተኞች ነበር። ራሱ ኢየሱስም ሐሰተኛ ነበር በለው አሉልህ። ማን ነው ተከታዩ? የጌታ ተከታይ እኛ ዑለማዎቹ እንዲህ ብለውናል። ተኙ በላቸው ብራዘርዬ። ያንተን ዑለማዎች ለኢየሱስ ምስክር ሊሆኑ አይችሉም። ሰሃባዎቹ ለኢየሱስ ምስክር ሊሆኑ አይችሉም። ለኢየሱስ ምስክር የሚሆኑት የአይን ምስክሮች የሆኑ ከእሱ ጋር የበሉ ከእሱ ጋር የጠጡ ከመከራው ተካፋይ የሆኑ ቅዱሳት ሐዋርያት አባቶቻችን ናቸው። ስለዚህ እኛ የመሐመድን ካሊፋዎች አይደለም የምንሰማው ብራዘርዬ። የእስልምናን ኡስታዞች በአወዳይ ጫት መርቅኖ አይኑ ውሃ እንደጠገበች እንቆራሪት የፈጠጠ ሰውዬ አይደለም የምንሰማው እኛ ዮሐንስን ነው። ዮሐንስ ደግሞ ሕይወት ተገለጠ አይተንማል እንመሰክራለን፣ ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለም ሕይወት እናወራላችኋለን አለ። ዮሐንስ የምታወራልንን ጌታ አንተ አይተዋል ወይ ብለን ስንለው አይኖቻችን አይተውታል፣ እጆቻችን ዳሰነዋል አለ። በቃ የዮሐንስን ልጅ የዘብዴዎስን ልጅ ዮሐንስን ብቻ ነው የምንሰማው። ጴጥሮስን ብቻ ነው የምንሰማው። ምክንያቱም ከእሱ ጋር ነበሩ፣ አብረውት ውለዋል፣ አብረውት አድረዋል፣ ሲያገለግል አይተውታል። የአይን ምስክሮች ናቸው። ስለ መሐመድ እኮ ተከታዮቹ ናቸው ምስክር ሊሆኑ የሚችሉት። ኦኬ በቃ ለኢየሱስስ ተከታዮቹ ናቸው ምስክር የሚሆኑት። እና ኢየሱስ ክርስቶስ ሞቶ ከሄደ ካረገ ከ6 ትውልድ በኋላ የአብዱላሂ ልጅ መጥቶ አይ ምልህ እንግዲህ ምናምን ነገር ብሎ ይላል ማለት ነው። ግን ይኸውልህ ላስከተላቸው ተስፋን አልሰጠም። መሐመድ የት ነው የምትገባው ተብሎ ሲባል እኔም አላቅም ነው ያለው። ሙስሊሞቹ ሴት ነው የሚገቡት አያውቁ። ኦርቶዶክሶቹ ሴት ነው የሚገቡት አያውቁ።